በዚህ በክፍል 18 ደግሞ ጸበል እንጠመቃለን፣ እንጸልያለን፣ እንጾማለን። ስለዚህ አይነ ጥላ የለብኝም ማለት እንችላለን። አይነ ጥላ ከሌለብን ለምን ፈተና በዛብን? ነገሮች ተዘጋጉብን? የማይጮህ አይነ ጥላ እንዴት ባለ ስልት ነው የሚፈትነን የሚጫወትብን የሚለውን እንማማራለን። የቅዱሳን አባቶቻችን አምላክ ሚስጥሩን ይግለጽልን። የወለላይቱ እመቤት ልጆች ብዙዎቻችን አይነ ጥላና ሌሎችንም መናፍስት በእኛ በሕይወታችን ውስጥ እንደሌሉ ለማረጋገጥ ጸበል እንጠመቃለን፣ እንጸልያለን። ይህንን ምክንያት አድርገን በውስጣችን መናፍስት እንደሌሉ እናስባለን። አንዳንዶቻችንማ እርግጠኛ ሆነን የለብኝም ብለን እንናገራለን። ግን አንድ ሰው በሕይወቴ እንቅፋት የሚሆንብኝ መንፈስ የለም ለማለት ከልጅነት እስከ እውቀት ያለውን የመንፈሳዊ ሕይወት ጉዞ ማየት አለበት። ዛሬ ባለን መንፈሳዊ ጥንካሬ በውስጣችን የሚፈትኑን ርኩሳን መናፍስት የሉም ለማለት አንችልም። ምክንያቱም መናፍስቱ ወደ ሕይወታችን የሚገቡት መንፈሳዊ ሕይወትን በተለይም ጾም፣ ጸሎት፣ ስግደትና ጥምቀትን ጥቅሙን ባላወቅንበት ባልጀመርንበት ጊዜ ነው። መንፈሳዊ መሰረት በሌለን ሕይወት አጋንንት ወደኛ ሕይወት ሰርጎ ይገባል። አጋንንት የለብኝም አይፈትነኝም ለማለት የመጣንበት ያለፍንበት አሁን የቆምንበት የጾም፣ የጸሎት፣ የስግደት ሕይወት ይወስነዋል። እንዲህ አይነት ሕይወትና ጥሩ መሰረት ከሌለን ወደድንም ጠላንም አመንም አላመንም በሕይወታችን የሚፈትነን ብዙ ነገራችንን የሚያሳጣን አንድ የማናውቀው ኃይል አለ። እሱም የወደቀው መልአክ ነው። እሱም ሕይወት ገፊና አጥፊ መልአክ ነው። በተለይ አይነ ጥላ የነገን የጥፋት መንገዱን ለመዘርጋት በልጅነት ስለሚጠናወተን ዛሬ ባለን መንፈሳዊ ሕይወትና እውቀት የለብንም ለማለት እንቸገራለን። ወዳጆቼ ስንት ዓመት አድፍጦ ተደብቆ የኖረን መንፈስ 3 ቀንና 1 ሳምንት ብቻ በመጠመቅ እኔ እኮ ስለማልጮህ የለብኝም ብለን መደምደም አንችልም። ርኩሳን መናፍስቱ እኛን መዋጋት፣ የኛ የሆነ ነገር ማሳጣት የዕለት ተዕለት አጋንንታዊ ስራቸው ነው። የዘመናትና የዓመታት ስራቸው እኛ ነን። ስለዚህ ሁሌም እኛን በመፈተን ላይ ናቸው። ለዚህ ደግሞ እንደ ምሳሌ ብናነሳ ጅሩ አርሴማ፣ ጻድቃኔ ማርያም፣ ሽንቁሩ ሚካኤል፣ እንጦጦ ማርያም ሄጄ ተጠምቄያለሁ እንላለን። የወለላይቱ እመቤት ልጆች ጸበል መጠመቃችንና አለመጮኻችን በውስጣችን የሚፈትኑን እድላችንን የሚዘጉ የሚያበላሹ ክፉ መናፍስት እንደሌሉ ማረጋገጫ አይደለም። አጋንንቱ ምኑ ሞኝ ነው? እናንተ የተለያዩ ገዳማትና አድባራት ስትሄዱ አብራችሁ የሚሄደው እኛስ ግራ ስለገባን ነገሮች ስለተዘጋጉብን እንዲስተካከልልን ነው የምንሄደው። አጋንንቱ ምን በወጣው ነው ከኛ ጋር ወደ ገዳምና አድባራት የሚሄደው? ስለዚህ እኛ ሳናየው ወደ ሕይወታችን የገባው አጋንንት እኛ ሳናየው ገዳም ስንሄድ እሱ ከመንገድ አሊያም ከቤት ይቀራል። ምክንያቱም እሱ እኛ ከምንሄድበት ችግራችን ጋራ ጉዳይ የለውምና እዛም ሄዶ እንደሚያዝ ያውቃልና። እስኪ ጸበል ተጠምቀን አጋንንት የለብንም ብለን አፋችንን ሞልተን ስለምንናገረው በራሳችን ሕይወት እንየው። እኛ ወደ ገዳም ስንሄድ ደስ ብሎን ነው። እዛም ሄደን በተረጋጋና በሰላማዊ ደስታ የሱባኤ ጊዜያችንን እናሳልፋለን። እዛም እያለን ጸሎቱ፣ ኪዳኑ፣ ቅዳሴው፣ ምህላው አይሰለችንም። የጸሎት ጊዜያችንን በአግባቡ ተጠቅመንበት ወደ ቤታችን ልንመለስ ስንል ቅር ይለናል። አጋንንቱ ከሕይወታችን ዞር ስላለ የመረጋጋትና የሰላም መንፈስ ይሰማናል። ግን ቤት ገብተን ሳምንት ሳንቆይ ድብልቅልቃችን ይወጣል። መጠጥ የተውን ወደ መጠጥ እንመለሳለን። ጫት መቃም የተውን መቃም እንጀምራለን። ዝሙት ህርም ብለን ንስሐ ገብተን ድንገት ገርሸት ብሎብን ወደ ቀደመ የኃጢአት ሕይወት እንዘፈቃለን። ጸሎቱን እያቋረጥን ወደ መተው እንደርሳለን። ቤተ ክርስቲያን መሄድ እናቆማለን። ከቤተሰባችን ጋር መጨቃጨቅ እንጀምራለን። ይህ የመንፈሱ ወደ ሕይወታችን ተመልሶ ሲገባ የምናየው ምልክት ነው። ታዲያ ስለ ተጠመቅን ብቻ የለብኝም እንላለን። የትዳራቸውን ሰላም በአጋንንቱ ምክንያት ያጡ ባለ ትዳሮች ችግራቸውን ለማስፈታት ገዳም ይሄዳሉ። እነሱ ገዳም ሲሄዱ ገዳም ጉዳይ የሌለው አጋንንት መንገድ ላይ ይቀራል። እኛም በስንት ጸሎት ሰላምና የተረጋጋ መንፈስ ይዘን የትዳር አጋራችን ናፍቆን ቤት እንመጣለን። ግን መንፈሱ ቤት ቀድሞን አሊያም በእኛ ተጭኖ ይመጣል።
ሳምንት ሳንቆይ ወደ ቀደመ የጭቅጭቅ የድብልቅልቅ ህይወት ውስጥ ይከተናል። የትዳር እድላችንን ዘግቶ ምርር ብለን ከእግዚአብሔርና ከወለላይቱ እመቤት የራሳችን ሰውን ለማግኘት መፍትሄ ለመሻት ገዳም እንሄዳለን። በውስጣችን ያለው አይነ ጥላ ገዳም ሄደን እሱ የዘጋብንን እንደምናስፈታ ብሎም በጸሎት እንደሚያዝ ያውቃል። ስለዚህ አጅሬ ከቤት አሊያም ከመንገድ ይቀራል። እኛም ተስፋ ይዘን የባህሪ ለውጥ አድርገን እንመጣለን። ግን አይነ ጥላው በስውር ገሸሽ እንዳለ በስውር መጥቶ ወደ ህይወታችን ይገባል። ከዛም ጓደኛ ለመያዝ ስናስብ ያቅለሸልሸናል፣ ያስጠላናል። የመጣው ሰው አይጥመንም፣ የለመነን ሰው ደስ አይለንም። በውስጣችንም እሷን አግብቼ ነው የምኖረው እያስባለ አቃቄር እያስወጣ የጥላቻ መንፈሱን በልባችን ይዘራል። እኛም የራሳችን ሐሳብ ስለሚመስለን በአይነ ጥላ ግፊት ለመጣው ሰው ፊት በመንሳት እናባረራለን ሳይሆን ያባረርብናል። አንዳንዶቹማ ለትዳር ወደ ህይወታቸው የሚመጡትን በተለያየ ስጋዊ ምክንያት ገና ምኑንም ሳይጀምሩ አይነ ጥላቸው ያባረርባቸዋል። የመጣው የጠየቃቸው ሰው በፍጹም አይዋጥላቸውም። ብዙዎች በተለይም ይፈውሳል የተባለውን ጸበል እየተጠመቁ ስለማይጮሁ ብቻ የሚፈትነኝ ክፉ መንፈስ የለብኝም ይላሉ። ግን የመንፈሱን ጥቃትና በህይወታቸው የሚያሳጣቸውን ነገሮች በግልጽ ያያሉ። በዚህም ስለማይጮሁ ብቻ ፈተናቸው ከአጋንንት የመጣ ሳይሆን ከእግዚአብሔር የመጣ ይመስላቸዋል። አጋንንቱ የዘጋባቸውን ህይወት እግዚአብሔር እንደዘጋባቸው ይቆጥራሉ። አጋንንቱ ያሳጣቸውን መልካም ዕድሎችና ነገሮች እግዚአብሔር ይመስላቸዋል። የለብንም አይፈትነንም እያልን ግን የፈተናውን ገፈት በህይወታችን እንጋተዋለን። ቅድም እንዳልኩት ጸበል እጠመቃለሁ ግን አልጮህም በማለት ለራሳችን ከአይነ ጥላና ከሌሎች መናፍስት ነፃ መሆናችንን ስለምንሰጥበት ማረጋገጫ የአጋንንቱ ተንኮል አባቶቻችን በተግባር የፈተሹትን ያዩትን የተፈተኑበትን ጻድቁ አባታችን አቡነ ተክለ ሃይማኖት በአቡነ በጸሎተ ሚካኤል ገዳም እያሉ በአጋንንት ምክንያት አእምሮን ያጣ ሰው ቤተሰቦቹ በሰንሰለት አስረው አባ በጸሎተ ሚካኤል በጸሎቱ እንዲፈውሰው ወደ ገዳሙ አመጡት። አቡነ በጸሎተ ሚካኤልም በትህትና አቡነ ተክለ ሃይማኖትን አስጠርተው ልጄ ይህንን ህመምተኛ በጸሎት አድነው አሏቸው። አቡነ ተክለ ሃይማኖትም በትህትና በአባቴ በጸሎተ ሚካኤል ጸሎት ከደዌ ዳን ብለው ዳሰሱት። አእምሮን ያጣው ሰው ድኖ እግዚአብሔር የመረጠህ ተክለ ሃይማኖት ሆይ ባርከኝ ብሎ እግራቸው ላይ ወደቀ። አቡነ ተክለ ሃይማኖትም ለቤተሰቦቹ ህመምተኛው የታሰረበትን ሰንሰለት ፍቱ ብለው ባርከው ወደ ሀገራቸው በሰላም እንዲገቡ አሰናበቷቸው። ሰዎቹም ሀገራቸው እንደገቡ በአቡነ በጸሎተ ሚካኤልና በአቡነ ተክለ ሃይማኖት ጸሎት የለቀቀው አጋንንት ቀጥታ ቤቱ ጠበቀው። የዳነው ሰው ቤቱ እንደገባ የለቀቀው አጋንንት መልሶ ሰፈረበት። ያም ሰው ቀድሞ ከታመመው ይልቅ እጅጉን አእምሮን አጣ። ከፊተኛው ይልቅ የኋለኛው ስቃይ በዛበት። ቤተሰቦቹም በጭንቅ ይዘው አስረው በማግስቱ ወደ ገዳሙ አመጡት። አጅሬ ትላንት የደረሰበትን ስለሚያውቅ ገና የገዳሙ ወሰን ወይም ድንበር ጋር ሲደርስ በስውር ለቀቀውና ከሱ ሸሸ። ቤተሰቦቹ ወደ አቡነ በጸሎተ ሚካኤል ባት ወይም ዋሻ ገብተው የተደረገውንና በህመምተኛው ላይ የሆነውን ነገሯቸው። አቡነ በጸሎተ ሚካኤልም አቡነ ተክለ ሃይማኖትን አስጠርተው ትላንት ያዳንከው ሰው አእምሮን አጣ ብለው አስረው አምጥተውታል። አሁንም አንተ በተሰጠ ጸጋ አድነው አሏቸው። የአባቶቻችን ትህትና እንደዚህ ነበር። አቡነ በጸሎተ ሚካኤልም ተነስተው አእምሮንን ያጣውን ሰው በእግዚአብሔር ሰው በተክለ ሃይማኖት ጸሎት ከዚህ ሰው ላይ አንተ ርኩስ መንፈስ ውጣ አሉ። አእምሮን ያጣ ያ ሰውም ከመጮህ ይልቅ እግራቸው ላይ ወድቆ ባርኩኝ አላቸው። አቡነ ተክለ ሃይማኖትም ለአባ በጸሎተ ሚካኤል እኔስ እነዚህ ሰዎች በእኛ ላይ ተንኮል እየሰሩብን መሰለኝ አሏቸው። የአቡነ ተክለ ሃይማኖትን ንግግር የሰሙት የታማሚ ቤተሰቦች እኛ በእናንተ ላይ ተንኮል እንዳልሰራን ምስክራችን እግዚአብሔር ነው። ነገር ግን ወደ ገዳሙ በር ለመግባት በቀረበ ጊዜ ደህና ይሆናልና ለምን ታስሮኛላችሁ ይለናል። ለምን አእምሮህን ታጣለህ ስንለው እኔስ አእምሮዬን አላጣሁም ይለናል። ወደ ሀገራችንም በተመለስን ጊዜ አእምሮን ያጣል አሏቸው። መናጢውም እንደዚህ እያደረገ አቡነ ተክለ ሃይማኖትንና አቡነ በጸሎተ ሚካኤልን አስቸገራቸው። ከጥቂት ቀን በኋላ እግዚአብሔር ለአቡነ ተክለ ሃይማኖት የሰይጣኑን ተንኮል ገለጠላቸው። ወገኖቼ ዛሬም እግዚአብሔር እንደ አቡነ ተክለ ሃይማኖት የአጋንንትን ተንኮል ካልገለጠልን እኛም ካላወቅን የእሱ መጫወቻ ነው የምንሆነው። ዛሬም እኛ ላይ የሚጫወትብን ጸበል ስንጠመቅ ስለማይጮህ ነው የለብንም የምንለው። ግን በተግባር ፈተና በሕይወታችን የሚገለጠው ተንኮሉን ስላላወቅንበት ነው።
አቡነ በጸሎተ ሚካኤልም አቡነ ተክለ ሃይማኖትን ልጄ ሆይ ምን እናድርግ አሏቸው። አቡነ ተክለ ሃይማኖትም እግዚአብሔር በጸሎት እየረዳኝ ሰይጣንን በመንገድ ይዤ እንዳመጣው እኔ ልቀድሞ እሄዳለሁ ብለው ወደ ታማሚ ሰው ሀገር ሄዱ። አእምሮን ያጣውን ሰው ቤተሰቦቹ የኋሊት አስረው ይዘውት ወደ ገዳም ሲመጡ ሰይጣኑ የገዳሙ በር ሲደርስ እንደ ልማዱ ለቀቀውና ቀድሞ ቤቱ ሊጠብቀው ሲሄድ አቡነ ተክለ ሃይማኖት በሌላ መንገድ ቀድሞ ሄደው ሰይጣኑን ፊት ለፊት አገኙት። አቡነ ተክለ ሃይማኖትም ሰይጣኑን ሲያዩት ሰይጣኑ ከሩቅ እየጮኸ ወዮልኝ ወዮታ አለብኝ፣ አንተ ክፉ ሰው ተንኮሌን በምን አወቅ? የሰይጣንን ስራ የምታውቅ ከሰይጣን ጋር ተፈጥረሃልን? ከአንተ የማመልጥበት ስፍራ አጣሁ አላቸው። ዛሬም እንደ ቅዱሳኑ የሰይጣንን ተንኮል ስለማናውቅ ከእርሱ ማምለጥ አቃተን። አባታችንም ያንን ሰይጣን በጸሎታቸው አስረው ወደ ገዳም ወሰዱት። በዛም ውርደቱንና ጉስቁልናውን ለአባ በጸሎተ ሚካኤል ለሰዎቹና ለገዳሙ መናንያን ያሳዩት። ሰይጣኑም መልኩ ጠቁሮ ጸጉሩ ተንጨፋሮ አይኑ የእሳት ፍም መስሎ እጆቹና እግሮቹ ልምሾ ሆኖ ታያቸው። አባታችንም ሰውየው ላይ የሚጫወትበትን እነሱን ያለፋቸውን ሰይጣን በጸሎታቸው ከሀገሩ እንደ ጢሳት ነው እንደ ጉም አብነው አጠፉት። ታማሚው ሰውም ፍጹም ጤነኛ ሆነ። ይህንን አስደናቂ ታሪክ የሐሙስ ገድለ ተክለ ሃይማኖትን ብትመለከቱ ታገኙታላችሁ። የወለላይቱ እመቤት ልጆች ሰይጣን በርቀቱ በተንኮሉ እንኳን እኛን ደካሞቹን ጾም ጸሎትና ስግደት የማናዘወትረውን ቀርቶ ቅዱሳን አባቶቻችንን እንዴት እንደፈተናቸው ይህ ታሪክ አስተማሪያችን ነው። እግዚአብሔር ለአቡነ ተክለ ሃይማኖት የሰይጣኑን ተንኮል ባይገልጥላቸው ኖሮ ታማሚው ምን ያህል ሰይጣኑ እንደሚያሰቃየው መገመት ቀላል ነው። ዛሬም በሕይወታችን የሚፈትነንን አጋንንት ተንኮሉን ካልገለጠልን እንደ ታማሚው ሕይወታችን ግራ ነው የሚያጋባው። እኛም ጸበል ሄደን እንጠመቃለን፣ አጅሬ ከመንገድ ይቀራል። ከገዳም ስንመለስ ቀድሞ ከመንገድና ከቤት እየጠበቀን ያሰቃየናል። በዚህ ምክንያት ነው አይነ ጥላ፣ የቤተሰብ ዛር፣ መተት፣ ድግምት ወዘተ የለብንም እያል ፈተናው ግን መከራችንን የሚያበላል። ወዳጆቼ በተለይ የውጭ አይነ ጥላ ገድለ ተክለ ሃይማኖት ላይ ያለውን ሰይጣን የሚሰራውን ተንኮል በመስራት ተወዳዳሪ የለውም። የውጭ አይነ ጥላ እኛ ላይ የሚያድር አይደለም፣ ግን የእኛን መልካም የሆኑ ነገሮች በመጥላት ብሎም ለማበላሸት በሰዎች ላይ እያደረ ነው የሚፈትነን። ለምሳሌ አንድ መስሪያ ቤት ሄዳችሁ ለመቀጠር ወይም ጉዳይ ለማስፈጸም ትሄዳላችሁ። የእናንተን ነገር ለማበላሸት ለማኮላሸት ቀድሟችሁ በመሄድ እዛ ሰው ላይ በማደር ነገራችሁን ያበላሻል። እናንተን የሚዋጋችሁ ክፉ መንፈስ በሰውየው ልብ በመግባት ያስጨክንባችኋል። እንዲሁም በሰውየው ላይ ያለው አይነ ጥላ እኛን ገና ሲያየን ጥላቸውን በሰውየው ላይ በመግለጥ የፈለግነውን ነገር እንዳይሆንልን ያደርጋል። እጮኛ ስትይዙ የምትወዱት ሰው ላይ በማደር ያ ሰው ያለ ምክንያት እንዲጠላችሁ የጀመራችሁት ቁም ነገር እንዲበላሽባችሁ ያደርጋል። መልካምነታችሁን ገልብጦ በመጥፎ ምስል በማሳየት ቤተሰብ፣ ሰዎች፣ ጓደኞች እንዲጠሏችሁ ምንም ነገር ብትጀምሩ እንዳይሳካላችሁ እጀ ገባ ያላችሁት እንዲርቃችሁ እርግጠኛ የሆናችሁበት ነገር ውሃ እንዲበላው በማድረግ ከውጭ ሆኖ የማበላሸት ስራን ይሰራል። እንዲሁም ውስጣችን ያለው አይነ ጥላ፣ የቤተሰብ ዛር፣ መተት ወዘተ ደግሞ ቤተ ክርስቲያን ጸበል ገዳም ስንሄድ ከመንገድ ይቀራል። ምክንያቱም ምኑ ሞኝ ነው ከኛ ጋር በመሄድ የሚቃጠለው የሚያዘው። ከዛ ስንመለስ አጋንንቱ ወደ ህይወታችን ይገባል። ይስተካከላል ያልነው ነገር እንደ ቀድሞ ይሆናል። አንዳንዴም ፈተናው ይብሳል። በዚህ ጸሎታችንን ልመናችንን እግዚአብሔር እንዳልሰማን እንቆጥራለን። የወለላይቱ እመቤት ልጆች ለዚህ አንዱ መፍትሄ ጸበል ገዳም ስንሄድ ለሰው አለመናገር ነው። በገጠር እናቶቻችንና አባቶቻችን ራሳቸውም ይሁኑ ሰው ይዘው ጸበል ሲሄዱ ጎረቤትና መንገደኛው የት ነው የምትሄዱት ሲሏቸው እንጨት ልሰብር ውሃ ልቀዳ እንጂ ጸበል ነው ገዳም ነው አይሉም። ስለዚህ እኛም ወደ ገዳምና ጸበል ስንሄድ እንደ ቀድሞቹ እንጨት ልሰብር ነው ውሃ ልቀዳ ነው ባንልም ላገኘነው ሁሉ ጸበል ልሄድ ነው ገዳም ልሄድ ነው እያል ማውራት የለብንም። እንዲሁም በህይወታችን ገባ ወጣ እያለ እንደ ነፋስ ሳይጨበጥ ህይወታችንን በመበጥበጥ የሚያሰቃየንን አይነ ጥላም ይሁን ሌላ መንፈስ እንዲታሰርልን መጸለይ። በተለይ የጴጥሮስና የጳውሎስ ስልጣን ያላቸው አባቶች ጋር በመሄድ ማስወገዝ ማስገዘት። እናንተም ጸሎት ጸልያችሁ ስትጨርሱ በጌታችን በቅዱሳን መላእክት በቅዱሳኑ ስም እንዲታሰር በስማቸው መገዘት። ለምሳሌ ጸሎት እንዳበቃችሁ አይነ ጥላ፣ የቤተሰብ ዛር፣ መተት፣ ድግምት፣ ሰይጣን፣ አጋንንት እድሌን ያሰርክ ህይወቴን ያበላሸክ ክፉ መንፈስ በስላሴ ስም ታሰር፣ በኢየሱስ ክርስቶስ ስም ታሰር፣ በእመቤታችን በቅዱስ ሚካኤል በቅዱስ ገብርኤል ስም ታሰር በሉ። ስማቸው ብዙ ታምር ይሰራል።
ስማቸው አጋንንትን ያስራል። ከተጠቀምንበት ስማቸው ምንም ይሰራል። ይህንን ስታደርጉ በመቁጠሪያ መቀጥቀጥንም አትርሱ። ይህ ከሆነ መንፈሱ እኛው ላይ ይታሰራል። ያኔ ጸበል ብትሄዱ ሀብተ ፈውስ ያለው አባት ጋርም ብትሄዱ ይጋለጣል፣ ይያዛል። ስለዚህ ጸበል ተጠምቀን ጸልየን ስላልጮህን አጋንንቱ ስላልተጋለጠ የለብንም ብለን መዘናጋት ሳይሆን በብርቱ ጸሎት፣ ጾም፣ ስግደት መዋጋት ነው። ምክንያቱም አጋንንቱ የለብንም ብለን ግን የፈተናና የመከራ ዶፍ በሕይወታችን ሲጎርፍ ፈተናውን ያመጣብን እግዚአብሔር ነው ልንል ነው። እንዲህ ስላችሁ ደግሞ የሌለባችሁም አለብኝ ብላችሁ ወደ ሕይወታችሁ ያልመጣውን አጋንንት እንዳትጠሩት አደራ። በተረፈ በትዕግስት በትጋት አጋንንቱን ከተዋጋን ሰልፉ የእግዚአብሔር ነው፣ ድሉ የኛ ነው። ግን ጸበል በመጠመቃችን ብቻ ክፉ መንፈስ የለብንም ለማለት ያዳግታል። እኔ እንኳን የማውቃት ብዙ ፈተና የነበረባት ግን በየአድባራቱ ጸበል የምትጠመቅ ልጅ ይገርማችኋል፣ 1 ዓመት ከ6 ወር ተጠምቃ ነው ጠቋር የተባለው የቤተሰቧ ዛር የተጋለጠው። የመደበቅና የማድፈጥ ስራን በውስጣችን ይሰራል። ልብ በሉ፣ የትኛውም ክፉ መንፈስ እኛ ካልጸለይን፣ ካልጾምን፣ ካልሰገድን፣ የጌታችንን ቅዱስ ሥጋውንና ክቡር ደሙን ካልተቀበልን፣ በአጠቃላይ እንደ አቅማችን በመንፈሳዊ ሕይወት ካልታገልን በውስጣችን አድፍጦ ይኖራል። እኛ ጸበል በመጠመቃችን ብቻ የለብንም እንላለን። አንድ ነገር አትርሱ፣ ክፉ መንፈስ ከእናንተ ሲለቅ ወደ ሲኦል ነው የሚገባው። ሲኦልን ተቋቁሞ በውስጡ ከሚኖር ጋር እንደምትታገሉ አትርሱ። ለሰው ልጆች የሕይወት መርዝና የሲኦል አበጋዝ ከሆነው ጋር ነው ትግላችን። ከወደቀው መልአክ ጋር ነው ትንቅንቃችን። ከዕድል ገፊና ከአጥፊ መልአክ ጋር ነው ግብግባችን።